ኢትዮጵያ ለዓለም ካበረከተቻቸው የማይዳሰሱ ቅርሶች ውስጥ አንዱ የሆነው የመስቀል ደመራ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት ተከታዮች ዘንድ በየዓመቱ በአደባባይ በድምቀት ይከበራል። የመተሳሰብ፣ የአብሮነት፣ የመደመርና የአንድነት መገለጫ የሆነው የመስቀል ደመራ በዓል ሃይማኖታዊ ትውፊቱን ጥንታዊነቱንና ህዝባዊነቱን ይዞ እስካሁን ድረስ ዘልቋል። አሁንኛ በተገኘንበት በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ዳውሮ ዞን ታርጫ ከተማም በዓሉን የታደሙ ምእመናንም የመስቀል ደመራ በዓል ኢትዮጵያዊ አንድነታችንን ለዓለም እንድንመሰክር ያስቻለ በዓል ነው ብለዋል። መለያችን ታሪካችን የምንገልጽበት ታላቁ የኢትዮጵያ ህዝብ ህብረቱን አንድነቱን የሚያጠናክርበት መላ የኢትዮጵያ ህዝብ በጋራ የሚያከብረው በዓል ስለሆነ ልዩ በዓል ነው ብዬ ነው የምቀበለው። የመስቀል ደመራ በዓል እንግዲህ ለኢትዮጵያውያን የመደመር፣ የአንድነት፣ የሰላም፣ የእኩልነት በዓል ነው። መስቀልን የምናከብርበት ነው፣ ህይወታችን ነው። ስለዚህ በአሁኑ ሰዓት የተርጫ ከተማ ህዝብ በነቂስ ወጥቶ ኦርቶዶክስ ተከታይ ይሄንን የመስቀል በዓል በክብር እያከበርን ነው ያለነው። በጣምም ደስ ብሎናል። አንድነታችንን ህብረታችንን ሁሉ የምንገልጽበት ነው። በጣም ነው የተደሰትነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዳውሮ ሀገረ ስብከት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ኃላፊ መምህር አያሌው ግዛው በበኩላቸው የክርስቶስ መስቀል ያስተማረንና አንድነትና ትብብር ተጠናክሮ እንዲቀጥል ቤተክርስቲያን ትኩረት ሰጥታ እየሰራች ትገኛለች ብለዋል። እዚህ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ያለን መልእክት በሁሉም ነገር ላይ መተባበርን፣ ፍቅርን እንደሚጠይቅ ትልቅ ማሳያ ነውና ከዚሁ አንፃር በቤተክርስቲያናችን አንድነትን፣ መተባበርን፣ ፍቅርን የምንሰብክበት በዓላችን ነው ይሄው የመስቀል በዓላችን። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባህል ቱሪዝምና ስፖርት ቢሮ ኃላፊ አቶ ፋንታውን ብላቴም የክልሉ ቱሪዝም ሀብቶች ለምተው በክልሉ ብሎም በሀገር የኢኮኖሚ እድገት ላይ አስተዋጽኦ እንዲያበረክቱ የተሰራው ስራ ውጤት እያስገኘ ነው ብለዋል። ይህንን ዘርፍ በጣም በተደራጀ በጣም በተቀናጀ መንገድ እንደ ሀገር ትኩረት ሰጥቶ የተመራ ያለ ዘርፍ ነው። እንደ ክልላችንም በተለይ በገበታ ለሀገር በገበታ ለትውልድ እንዲሁም ደግሞ በማህበረሰብ አቀፍ ደረጃ እየተሰሩ ያሉ የቱሪዝም ዘርፍ ስራዎች ትልቅ ቦታ የተሰጣቸው ናቸው ማለት ነው። በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ በማይዳሰስ ቅርስነት የተመዘገበው የመስቀል ደመራ በዓል ሃይማኖታዊ ትውፊቱን ጥንታዊነቱንና ህዝባዊነቱን በጠበቀ መልክ እንዲቀጥል አስፈላጊ ሁሉ ይደረጋል ተብሏል። ለኢቲቪ ዜና ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ለተጠናቀረው ዘገባ ሰለሞን ባረና ነኝ፣ ዳውሮ ዞን ታርጫ።